ነው። ዛሬ ደግሞ የምንሰራው ቱና ነው። ቱና በቤታችን እንሰራለን ማለት ነው። እዚጋ ያዘጋጀኋቸው እቃዎች አሉኝ። እዚጋ የተቀቀለ እንቁላል አለ። እዚጋ የተጠበሰ አሳ አለኝ። እዚጋ ባሮ ሽንኩርት አለኝ። ቃሪያ እዚጋ ማዘጋጅቻለሁ። ማዮኔዝ አለኝ። እዛ ይሄንንም ዘይት እዚጋ አለኝ። ጨው ትንሽ አለኝ ማለት ነው። ጨው ግን ትንሽ ነው የምናደርገው ማለት ነው። እነዚህን አንድ ላይ በመቀላቀል በጁስ መፍጫም ሊሆን ይችላል፣ በሽንኩርት መፍጫም ሊሆን ይችላል። አብረን እንፈጫዋለን ማለት ነው። ስለዚህ አንድ ላይ እናደርገዋለን። አሁን ጨምራችሁ እዚህ ጋር አሳ አለኝ። አንድ ላይ እንዲዋሃድልኝ እየጨመርኩት ነው ማለት ነው። የቀቀልኩት ነው ተባላለ። እዚህ ጋር ባሮ ሽንኩርት አለ። ቃሪያ አለ። እነዚህን ሁሉንም አንድ ላይ በማድረግ ነው። እዚህ ጋር ማዮኔዝ አለ። ያያችሁት ሁለት የሾርባ ማንኪያ የሚሆን ነው ማዮኔዝ። ምንም ላው ላይ አደርገዋለሁ። ቆንጆ የሚያደርገው እሱ ነው ማለት ነው። የማዮኔዙ አሪፍ ያደርግልናል ማለት ነው። በእንደዚህ አይነት መልክ ደርሶልናል። በቤታችን እንደዚህ ሰርተን ቱና መጠቀም እንችላለን። ምክንያቱም አሳ ካለ እንቁላል፣ እኔ እንቁላል 4 ፍሬ ነው ያደረኩት። እናንተ 3 ፍሬ 2 ፍሬ ማድረግ ትችላላችሁ። ባሮ ሽንኩርትም እኔ 3 ፍሬ ነው ያደረኩት። በዚህ መልክ እንግዲህ ቱና የሰራሁት ማለት ነው። በቀላሉ ቶሎ የሚደርስ ለልጆቻችሁ ልጆች ካላችሁ ቃሪያ ባትጨምሩ አሪፍ ነው። የኔ ልጆች ትልልቅ ስለሆኑ ቃሪያ ጨምሬያለሁ ማለት ነው። ችግር የለውም። ህፃን ልጅ ግን ካላችሁ ቃሪያ አትጨምሩበት። ያችሁት ይሄ ሰራው እንዲህ አድርጌ ማለት ነው። አሁን ዳቦአችን ላይ አድርገን ምናየው ምን ቀምሰው ነው የሚሆነው። ዳቦአችን እየደረሰ ነው። ይኸው ዳቦአችንም ቶስት ታርጋለሁ። ከዛ አድርገን ቁርሳችንን ብንፈልግ በመክሰስ ሰዓት ብንፈልግ በዚህ አዘጋጅተን አያችሁት ይብቱ ነው እንዴት እንደሚያምር እስከ መጨረሻ ወዶኛል በማይለቀውቱ ይዞኛል ከትከሻው መሃል አድራለሁ ፍቅሩ እያባበለኝ ያችሁት እንዴት እንደሚመስል በቤታችን ሰርተን እንደዚህ መመገብ እንችላለን። በጣም ቆንጆ ነው። ጥሩ መጀመሪያ አሳውን በደንብ አጥባችሁ በሎሚ በደንብ አድርጋችሁ ጨውት። ከዛ ካጠባችሁት በኋላ መጥበሻ ላይ ትንሽ ግልበጥ አድርጋችሁ፣ ምክንያቱም ትንሽ በሰል ሲል ቆንጆ ነው የሚሆነው። እዛ ካረጋችሁ በኋላ ያብቃችሁ ላይ አድርጋችሁ በሽንኩርት መፍጫ ትንሽ መፍጨት ያስፈልገዋል። ትንሽ እንዲዋሃድ ሁሉም ነገር አንድ ላይ እንቁላል፣ ማዮኔዝ፣ ቃሪያ፣ ባሮ ሽንኩርት ካላችሁ ቃሪያ ባትጨምሩም ሶኬ ባይገባም ሶኬ እኔ ደስ ስለሚለኝ ነው። እንደዚህ እየሰራን በቤታችን እንጠቀም። ቆንጆ ቱና ነው የሰራሁት። በሌላ ጊዜ ደግሞ በሌላ ፕሮግራም እንገናኛለን። ሰብስክራይብ፣ ኮሜንት፣ ላይክ እያደረጋችሁ አመሰግናለሁ። ታንኪዩ ተመችቶኝ ኖራለሁ በቤቱ ተሸክሞኝ በሰፊ ተገዝቶ